ዳኒና ኤደን እንግዲህ በስተመጨረሻ ተታርቀው አንድ ላይ ሆነዋል ማለት ነው። እንግዲህ ዳኒና ኤደን እንዲታረቁ ያደረገው ደግሞ ማን ነው? የካሌብ አባት እንግዲህ አሁን ላይ ዳኒ ከጥፋቱ ተመልሶ እንግዲህ ከኤደን ጋር መሆን እንደሚፈልግና ከዚህ በኋላ ወደ ጥፋት ጉዞ እንደማይሄድ ለአባትየው በመንገር ከኤደን ጋር እንዲያስታርቀው ከነገረው በኋላ ከዛም እንግዲህ አባትየው ኤደንን በማምጣትና እሷን በመጠየቅ ሁሉንም መረጃዎች እንግዲህ ከሷ በመቀበል ከዳኒ ጋር አስማምቶታል ማለት ነው። ነገር ግን ኤደን አሁን ላይ ስለተጎዳች በዳኒ ከዚህ በፊት የራሷ የሆነ አቋም አላት። ምንድነው አቋሟ? ከዚህ በፊት ከቲና ጋር ግንኙነት ስለነበረው ዳኒ መጀመሪያ እንግዲህ አንደኛው መርህ የሷ ምንድነው? አንደኛ ምርመራ እንዲያደርግ መጀመሪያው ከቲና ጋር ያለውን ነገር ጨርሶ እንዲመጣ ስለምትፈልግ ማለት ነው። ሁለተኛ ነገር ደግሞ ዳኒ ከዚህ በኋላ ለአባትየውም እሱንም እንደማይጎዳው ተጸጽቶ ወደዚህ እንደመጣ እንግዲህ ለዛ ነው አባትየውም ሁለቱን ያገናኛቸው ማለት ነው። የካሌብ አባት እንግዲህ ብልህ ሰው ነው ስንል በምክንያት ነው። ምክንያቱም እንግዲህ ካሌብ በንዴትና እንግዲህ በችኮላ ሊያደርግ የፈለገውን ነገር ግን የካሌብ አባት በብልሃተኝነትና ቲናን ለማናደድ ወይም ደግሞ ቲናን ዋጋዋን ለመስጠት ሞት ሳይሆን የሚገባት ቆማ ሁሉም ነገር እንግዲህ ስቃዩን እንድታየው ነው የሚፈልጉት ማለት ነው። ስለዚህ አባትየው ምንድነው ያደረገው? እንግዲህ ቲናን እንደ ትውት ምግብ እንድትሰራ በማድረግና የዛን የምሳ ፕሮግራም ደግሞ ማን ነው የሚመጡት? እንግዲህ ዳኒና ኤደን ተታርቀው አንድ ላይ ነው ማለት ነው። ስለዚህ ምግብም ያዘጋጀችው እንግዲህ ትውቴና ካሌብም ፏ ብለው እንግዲህ ለምሳ ቁጭ ብለዋል። ዳኒና ኤደንም እንግዲህ ፏ ብለው እየመጡ ነው። አባትየው ምሳ ጋብዟቸው፣ ነገር ግን ምግብ ያሰራት ማን ነው? ቲና ነው። ስለዚህ ቲና አሁን ላይ ዳኒና ኤደን አብረው ሆነው ሲሳሳሙ እንግዲህ ስታያቸው በጣም ደንግጣለች ማለት ነው። ምክንያቱም ዳኒ ከኤደን ጋር ያለውን ግንኙነት ቲና ስለማታቅ ምን ጊዜም ዳኒ እኔን ነው የሚወደኝ ከኔ ሌላ የለውም ብላ ስለምታስብ አሁን ላይ ቲና እንግዲህ በጣም ደንግጣ አልቅሳለች ማለት ነው። እንግዲህ ውርደቷን ተከናንባለች ማለት ነው። አሁን ላይ ኤደን ከዳኒ ጋር አንድ ላይ በመሆኗ ቲና በጣም ተናዳለች። ይሄንን ነገር ደግሞ ያደረገው ወይም ደግሞ ቲና የዳኒና የኤደንን ግንኙነት እንድታውቅ ወይም ደግሞ እንድታይ ያደረገው ማን ነው? የካሌብ አባት ነው። እንግዲህ አባትየው አሁን ላይ ሊመሰገን ይገባል። ምክንያቱም ነገሮችን በትኩረትና ረጋ ብሎ በማሰብ የሚያስባቸው ሐሳቦች ሁሉንም ነገር ይሄ ከመግደል ጋር ተያይዞ ሳይሆን እንደገና ከሰው ማጥፋት ከወንጀል ጋር ሳይያዝ እንደ ካሌብ እንዲሁ ብቻ በሐሳብ ደረጃ እንዲያናዳትና በራሷ ደግሞ ይሄንን ነገር እንድትወስን የሚያደርግ ነገር ነው ማለት። ስለዚህ የካሌብ አባት እንግዲህ ባረገው ነገር እየተመቻችሁ ሁላችሁም ሐሳብ አስተያየታችሁን እስቲ ኮሜንት ላይ አስቀምጡልኝ። ትሁት ክፍል 45 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 45 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ትሁቴን እንዳየነው ከሆነ አሁን ላይ የአባትየው መምጣት ቲናን አስደንግጧታል ማለት ነው። ምክንያቱም ቲና እንግዲህ አጋቹ አባትየውን ገድየዋለሁ ብሎ ስለነገራት እንግዲህ የካሌብ አባት ሞቷል ብላ እያሰበች ነበር ማለት ነው። ስለዚህ ካሌብ እንግዲህ በንዴት ቲናን ሳያጠፋትና ሳይገላት ውሳኔ ሳይወስንባት እንግዲህ አባትየው በመምጣት ካሌብ የሚያረጋው ነገር እንዲተውና በዚሁ በግልፈተኝነቱ እንደዚህ አይነት ሐሳብ እንዲያስብ ያስቆመዋል ማለት ነው። ቲና ግን የአባትየው መምጣት አስደንግጦታል። እንግዲህ መንፈስ ነው የሆነባት ማለት ነው። መንፈስ የመጣን የመሰላት እንጂ እውነት የካሌብ አባት ከሞተበት ተነስቶ መጥቷል ብላ እሷ አላሰበችም ነበር። እንግዲህ ትሁትና ካሌብ ደግሞ ያውቃሉ ይሄን ነገር አባትየው እንዳልሞተ ሁሉን ነገር ስለሚያውቁ አልደነገጡም። ነገር ግን ቲና ያደረገችው ነገር እንኳን ሳትጸጸት አሁንም እንግዲህ እዛ ቤት በመምጣት ሌላ ጦርነት ለማስነሳት እየፈለገች ነው። ካሌብ ግን ባደረገው ነገር እንዳይጸጸት፣ ምክንያቱም ይሄንን ነገር ካደረገ ወይም ቲናን ከገደላት በጣም ከባድ ስለሚሆንና እሱም በእስር ቤት ሊማቀቅ ስለሆነ አባትየውም አንድ ልጁን እንግዲህ ካሌብን ሊያጣው ስለሚችል እንግዲህ አባትየው መጥቶ በማረጋጋቱ ካሌብም እንግዲህ ካሰበው ሐሳብ
ተመልሷል ማለት ነው። ስለዚህ እንግዲህ ካሌብም ያደረገውን ነገር ትቶ በአባትየው ቃል መሰረት ያንን ነገር እንዳያደርግ አስጠንቅቆታል። ስለዚህ ያንን ነገር ትቶታል። አሁን ላይ ግን ቲና የአባትየው መምጣት አስደንግጧት ለዳኒ ደውላ እንግዲህ አባትየው ሞቷል ነበር እንዴት መጣ በማለት አግኝታው ስለ ካሌብ አባት እያወራችሁ ነበር ማለት ነው። ነገር ግን ዳኒ ስለሚያውቅ ያው ምንም አልመስለውም። ነገር ግን ዳኒ ዞሮ ቲናንም እንድትመለስ ያው ሱ ስለተመለሰና ከእንደዚህ መጥፎ ተግባሯ ያየ ስለተማረ ከሷ አሁን ላይ ቲናንም እንድትመለስና እንደዚህ የምታስብ ከሆነ ለወደፊቷ ጥሩ እንደማይሆን እየነገራት ነው ያለው። አሁን ላይ ዳኒ ባደረገው ነገር ከዚህ በፊት ከቲና ጋር የማድረጉ እንደገና ሰው ላይ ጥሩ አለማሰቡ ሁሉም ነገር ተጨማምሩበት ሚስቱን እስከማጣት ድረስ ያደረሰው ተግባር ስለሆነ አሁን ላይ ደግሞ ኤደን ተመልሳ እንዳታጣውና እሱም እንዳያጣት ኤደንን እንግዲህ ከዚህ በኋላ ከቲና ጋር መስራቱ የሚሆነው ለቤተሰቡ ወይም ለካሌብ አባትና ለነቱት እንግዲህ ቀድሞ እንዲነግራቸው ስለነበር ማለት ነው። ነገር ግን ኤደን ምንድነው ያለችው? ዳኒ አሁንም ቢሆን ከቲና ጋር እንዲሆን አልፈልግም ብላለች። ምክንያቱም ቲና የምትወስደው አቅጣጫ የማይሆንና በጣም ክፉ ሰው ስለሆነች እሱን የምታሰራው አንድ ሴራ ሊኖር ስለሚችል ኤደን ደግሞ ባሏን መጠበቅ ስላለባት ይሄንን ጉዳይ አንስታለች። ስለዚህ የካሌብ አባት ያደረገው ነገር ምንድነው? ይሄንን ነገር በራሷ አይን አይታ ከዳኒ ጋር እንድታርፍና ዳኒን እንድትሆን ነው እያደረገ ያለው። ስለዚህ የካሌብ አባት አሁን ላይ የሚያደርገው ነገር በጣም አስገራሚ ነገር ነው ማለት። ምክንያቱም ካሌብን ከእንደዚህ አይነት ተግባር አድኖታል ወይም ደግሞ ያንን መጥፎ ነገር እንዳያደርግ በችኩልና እንግዲህ በስሜት ያንን ነገር እንዳያደርግ አድኖታል። ሁለተኛ ነገር ደግሞ ያደረገው ኤደንን ከዳኒ ጋር እንደገና አገናኝቷቸዋል፣ አስታርቋቸዋል ማለት ነው። ዳኒ አሁን ላይ አባትየውን ምንድን ነበር ያለው? ከዚህ በኋላ እንግዲህ የሚያደርገው ነገር የከፋ ነገር እንደማይሆንና ስለዚህ ዳኒ ባደረገው ነገር ተጸጽቶ ከዚህ በኋላ ወደማይሆን አቅጣጫና እንግዲህ ቲና በመትመራው መንገድ መሄድ ስለማይፈልግ አሁን ላይ ዳኒ ተመልሷል ማለት ነው። ስለዚህ ዳኒ አሁን ላይ ደግሞ ከተመለሰ ኤደንን ማግኘት ይፈልጋል። ከኤደን ጋር ስለተጣላና ኤደንን ባየችው ነገር ስለተናደደች እንግዲህ ዳኒን ስለተወችው እንደገና ከኤደን ጋር መሆን ስለሚፈልግ አባትየውን እንዲያስታርቁት እንግዲህ ለምኗቸው ነበር። እንግዲህ አባትየው ደግሞ ለዳኒ ባለውለታ ስለሆነ እንግዲህ አባትየው ያደረገለት ነገር አይረሳም። ምክንያቱም ዳኒ ራሱን ሰውቶ ነው እዛ ጋር አባትየው ለማስፈታት እየነበር ያለው። ስለዚህ ያንን ነገር በማሰብ ደግሞ ከኤደን ጋር አስማምቷቸዋል ማለት ነው። ስለዚህ የካሌብ አባት እንግዲህ ዳኒና ኤደን አብረው እንዲሆኑና በፍቅራቸው እንዲመለሱ ትልቁ ሚና የተጫወተው የካሌብ አባት ነው ማለት ነው። እስቲ ዳኒና እንግዲህ ኤደን አብረው በመሆናቸው ደስ ያላችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ካሌብም አሁን ላይ ትሁቴ ባደረገችው ነገር ምስጋና አቅርቦ እንግዲህ ሽልማት ሸልሟታል ማለት ነው። ሰዓት ካሌብ ለትሁቴ አባትየውን እንግዲህ ከታገተበት እንግዲህ አውቃ ነፍንፋ ሄዳ በማስለቀቋ የሽልማት የሰዓት ሽልማት አበርክቶላታል። ነገር ግን ኤደን እንግዲህ ትሁቴንና ካሌብን ስታያቸው ሁለቱም እንግዲህ እንደሚዋደዱ ወይም ደግሞ ትሁቴ ለካሌብ ፍቅር እንዳላትና እንደምትወደው አውቃለች ማለት ነው። ስለዚህ ኤደን ያው ዞሮ ትሁቴን ጠይቃታለች ለካሌብ ፍቅር ካላትና የምትወደው ከሆነ እንድትነግረውና ሳይረፍድ በጊዜ ለሱ እንድታሳውቀው እንግዲህ ኤደን ነግራታለች። ኤደን ከዚህ በፊት ሁሉም ነገር ስለምታቅ ፍቅርም ብዙ ነገር ስለምታቅ እንግዲህ ለትሁቴ እያስተማረቻት ነው። ስለዚህ አሁን ላይ ኤደን እንግዲህ ትሁቴ ለካሌብ የምትወደው ከሆነ በጊዜ እንድትነግረውና መፍራት እንደሌለባት እንግዲህ ነግራታለች። ትሁቴ የፈራችው ነገር ምንድነው? ካሌብን እንደ ወንድሟ እንደምታየውና እዛ ቤት እንግዲህ እንደ ቤተሰብ ሁሉንም ስለምታይ አሁን ላይ ለካሌብ እንግዲህ እወድሃለሁ ብሏ መንገሯ እሱ ነው ያሳፈራት። ፍርሃቷ የሚሆነው እሱ ነው ማለት ነው። ነገር ግን ኤደን ይሄንን ነገር በውስጥሽ ካለ ካሰበ ለካሌብ እንግዲህ ንገሪው። ምክንያቱም
እንዳንቺ አይነት ሴት መቼም አያገኝም ብላታለች። ስለዚህ ትሁቴ ለካሌብ አንድ ቀን መናገሯ አይቀርም። እንግዲህ እናንተም እስቲ ትሁቴና ካሌብ አንድ ላይ ሆነው ብታዩ ደስ ይላችኋል ወይስ እንዴት ነው? ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቤተሰቡ አንድ ላይ በመሆን በፍቅር በጨዋታ እንግዲህ ቤቱን እያደመቁት ነው ማለት ነው። ምክንያቱም የአባትየው መጥፋት እንግዲህ ሁሉንም አሳስቧቸው ነበር። ትሁቴም ካሌብም ኤደንም እንግዲህ ያው ቤተሰብ ሆናለች። ሁሉም ነገር ይደብራቸው ነበር አባትየው ከሌለ። አሁን ግን አባትየው ከታገተበት ካመለጠና ትሁቴ ካስመለጠችው በኋላ ግን ቤቱ ደምቋል ማለት። ስለዚህ ሁሉም ሰው ደስ ብሏቸዋል የአባትየው መምጣትና እንግዲህ ቤቱ መድመቁ ማለት ነው። ያው እንግዲህ ኤደንና ዳኒም እንግዲህ የሁለቱን ግንኙነት አልነበረም ነበር። የሁለቱን ግንኙነት ደግሞ በካሌብ አባት ምክንያት ሁሉም ነገር ሰላም አውርዷል ማለት ነው። ነገር ግን አሁን ላይ ቲና እያለች ያለችው ከዛ ቤት አልወጣም ነው። ምክንያቱም እንግዲህ ካሌብን እንግዲህ የ80 ባሌ ነው እያለች እንግዲህ እዛ ቤት የማትወጣበት ምክንያት ያደረገችው ይሄን ነው። ካሌብ እንግዲህ በንዴት የሆነ ነገር ለማድረግ ቢሞክርም ነገር ግን አባትየው ቲናን እዛው ቁጭ አድርገን እንድትናደድና ተናዳ በሽቃ ከዛ ቤት ራሷ እንድትወጣ ለማድረግ ያሰበው ነገር ነው። በጣም የሚገርመው ማለት ነው። ምክንያቱም ዳኒና ኤደንን እንግዲህ እሷ በሰራችው ምሳ እሷ ኪችን ገብታ እንግዲህ ኪችን ገብታ አሰራም ልጅቷ ትሁቴን ነበር ሁሌ የምታዛት ገረድ እያለች የምሰድባት። ነገር ግን አሁን ላይ አባትየው ያደረገው ዘዴ ምንድነው? ራሷን ቲናን እንግዲህ እዛ ቤት ገብታ ምሳ ሰርታ እና የምትወደው ደግሞ ዳኒን ከኤደን ጋር ሆና ማየቷ ለሷ በጣም ከባድና ለሷ እንግዲህ ካይምሮ በላይ ነው የሚሆንባት። ለዚህም ነበር የካሌብ አባት ያሰበውና ያቀደው እንግዲህ ራሷ በራሷ እንግዲህ በዚህ ንዴትና በዚህ ይሄን ነገር ስታየው በስነ ስርዓት መቀመጥና ተናዳ ልትሄድ ስለምትችል ይሄን ነገር ያሰበው ለዚህ ነው ማለት ነው። ስለዚህ ቲና በቀጣይ እንግዲህ ዳኒ ላይ ምን የምታደርግ ነው የሚመስላችሁ? አሁን ለቤተሰቦቹ አንድ ስለሆኑ እንግዲህ ቲና ብቻዋን ስለሆነች ምንም ማምጣት አትችልም ብዬ ነው ማስበው በኔ በኩል። እናንተም እስቲ በዛሬው ክፍል የተመቻችሁና የተደሰታችሁበትን ሐሳብ አስተያየት መስጠት ምትችሉ ሁላችሁም ኮሜንት ላይ ማድረሳችሁን እንግዲህ እንዳረሱላለው። እንግዲህ የዛሬው አስተያየቴ እንን ይመስል ነበር። ትሁት ክፍል 45 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።